ዓለም ሊደርሱበት በነበረበት ለትንሽ ነው እንግዲህ መጥቶ የመስፍን ሰው ለዚህ ጸበል አስጠማቂው ብር ከፍለውት እንደወሰደ ስህተቱን እንኳን ማመን አልቻለም። አሁን ራሱ ፍጥጥ ብሎ ምንም ነገር እንዳልተፈጠረ ደስ የሚለውን ነገር ብር የከፈለው ልጅ መጥቶ ከልጁ ከጸበል የሚያስጠምቀው ልጅ መጥቶ የወሰደው ብር የከፈለውም እሱ ነበረ። እሱ ግን ምንም ነገር በቃ የራሱን ለዚህኛው ጥፋት አድርጎ እሱ ምንም አይነት ጥፋት እንደሌለበት እኔ አይደለሁም ብሎ ድርቅ ይላል። ግን ልጁ ግን እውነቱ ሲናገር እንግዲህ ጸበል ያስጠማቂው ልጅ እሱ መጥቶ ብር ሰጥቶት ናቲን በሰንሰለት ታስሮ ነበረ። እጁን ፈቶ እንደወሰደው ከዛ ልክ እነሱ ሲደርሱና መኪናውን አስነስተው እንደሄደ እንደዚህ ብሎ ነው እሱ እንግዲህ የሚናገረው። እውነቱ እንግዲህ ብቻ እግዚአብሔር ያው አንዳንድ ጊዜ ሁሉም ነገር እግዚአብሔር ሲፈቅድ ነው እና ቀኑ ገናም ስለሆነም አላቅም ብቻ ለትንሽ አምልጧል። ደህና ከነሱ ከነ ልዑል ከነ ዘላለም እጅ ከእህቱ ጋር ሊገናኝ የነበረ ልጅ ነበረ። ያው እንግዲህ እግዚአብሔር ለበጎ ነው ብሎ ማሳለፍ ነው። ሰውየውም እንግዲህ እጅና እግሩ በጣም ረዝሟል። እንደምታዩት 4 አይን አለው ያሉት የራሱ ሰራተኞች ናቸው። መስፍን በጣም ብዙ እውነት እነሱ ራሱ በጣም ይፈሩታል። ምክንያቱም ርህራሄ የለውም። በእነሱ መሀል እንኳን የሆነ ስህተት የሆነ ወንጀል ወይ የሆነ መረጃ ወይ ብቻ አንድ ነገር እንትን ብሎ ካየ ምንም ያለ ምንም ርህራሄ እንደሚገላቸው እንግዲህ እየተናገሩ ነው። በዛ ላይ ደግሞ ምንድነው ከጓደኛው ሲሰራ የነበረ ከዛ ከሱ ጋር ሲጋጭ ልጁን የገዛ ልጁን የመስፍን ልጅ ሳይሆን የሌላ ሰው ከአብሮ የሚሰራውን እንደሱ ወንጀለኛ ናቸው። ያው ለእነሱ እንኳን ምንም አላዝንም። የሚያሳዝኑ ቤት ውስጥ ያሉት ልጆቹ፣ ሚስቱ የሌባ ተባባሪ ሆነው የሚሰሩ ባለቤታቸው፣ ቤተሰብ ደግሞ ልጆችና ሚስታቸው ወይም ሌላ እንደዚህ በዚህ ዙሪያ የሚጎዱ እነሱ ናቸው የሚያሳዝኑ እንጂ እኔ መስፍን ጋር አብረው የሚሰሩ ሌባዎች፣ ወንበዴዎች ለእነሱ ቅንጣት ታክል አላዝንም ማለት ነው። የስራቸው ነው፣ ሁሉም የስራውን ነው። መጨረሻው እያያችሁ ነው። የመስፍን ሰው የተባለ እያንዳንዱ እየተለቀመ እየተያዘ ነው። መስፍን ብቻ ነው ርቀቱ፣ የመስፍን እጅ ብቻ ነው ከነሱ እጅ አልገባ ያለው እንጂ ሌላው ትልልቅ ነው። ማነው ምናምን ምናምን ትርኪ ምርኪ የሚሉት እንዳለ ዘላለምም የምታዩት ነው። ልዑልም እያያችሁት ነው። ሰሞኑን እንግዲህ አዳዲስ ነገር እየሰማን ነው። አይተነው ሰምተነው ማናውቀው በየቤቱ ሲገቡ ጉድ ያልቀበሩት ነገር የለም፣ ያልሰሩት ወንጀል የለም። እንግዲህ ሲያዙ በጣም ብዙ እየለፈለፉ ነው። አብረው ሲሰሩ የነበሩት ሰራተኞች፣ ወንጀለኞች እነሱም ብዙ ነገር ያው ምክንያቱም አውቀዋል መጨረሻቸው ሲሆን መግባት ስለሆነ፣ ስለዚህ ያላቸውን መናዘዝ ስላለባቸው ተናዘው ነው የሚሄዱት። ሁሉም እንግዲህ እያያችሁ ነው። መስፍን እንግዲህ በእነዚህ ልጆች ብቻ አይደለም እስካሁን ድረስ ይህ ሁሉ ብር ያካበተው፣ ከዚህ ጀርባ ራሱ በጣም ብዙ ወንጀል እንዳለበት ከነዚህ አልፎ ሌላ ወንጀል እንዳለበት እንግዲህ እየተናገሩ ነው። ያው ሲያዙ መጀመሪያ ሲገቡበት ምንም አይመስላቸውም። ልክ ሲያዙ ያዙ ይልቀቁ ምድሩ ሰማዩ አንድ ላይ ይደበላለቅባቸዋል። ሌባ ምንድን ነው ብላለች። የልዑል አክስት እኮ ናት። ከመስፍን ጋር ስትሰራ የነበረችው ስትያዝ አብሮ የሚሰራው ጓደኛው እንግዲህ ሊያምን አልቻለም። ከእሷ ጋር አብሮ የሚሰራው እሷ ኦሬዲ አምናለች፣ እሱ ግን ፍጥጥ ብሎ አላምናለ። ግን በመጨረሻ ሰዓት ግን እንግዲህ ልዑልን በጣም ተፈላጊ የተባለውን ሰውዬ ቤት መስፍን እዛ ቤት አለ የተባለውን ሂዶ ሲያሳያቸው በጣም ብዙ የተደበቀ ለመስፍን መረጃ እንዳታቀብል ብሎ የገዛ ሚስቱን የገደለ ወንጀለኛ ነው እዛ ቤት ውስጥ የተገኘው። እና ይሄ ራሱ ትልቅ እንትን ነው። መስፍንም ባይያዝም እንኳን ይሄ ሌባ ሚስቱን ገሎ እንግዲህ ልጆቹ
ሌባ እናታችሁ ሌባ ገደላት እየተባሉ ምንም በማያውቁት እና እንደዚህ ነው የሚያውቀው እንጂ አባታቸው እናታቸውን እንደገደለ ምንም አያውቁም። ያው ልጆቹ አይታችኋል። ባለፈው አባታችንን ከመስፍን ጋር ስለሚሰራ እናቴ ስለጠፋበት እያሳደዱት ምናምን እያሳደደው ሊገለው ስለሆነ ተደብቆ ምናምን እያሉ ሁለት ሴትና ወንድ እያወሩ አይታችኋቸዋል። ምናልባት ረስታችሁ ሊሆን ይችላል በልዑል ቪዲዮ። እና እንግዲህ እነዚህ ሰዎች ይሄ ሰውዬ ለሱ ለመስፍን ሌላ መረጃ ለሌላ ሰው እንዳታቀብል ሲል ሚስቱን የገዛ ሚስቱን ተኩሶ የሚገል እንደዚህ አይነት አረመኔ ጨካኝ ሰዎች አሉ። እንግዲህ እሷ ከሞተች ነፍሷ ይማረው። ግን ልጆቹ ግን እውነቱን ማወቅ ስላለባቸው ልዑልም እንግዲህ ለልጆቹ አባታቸው እናታቸውን እንደገደላቸው ሂዶ ይነግራቸዋል። እንግዲህ ዋናው ነገር ደግሞ የናቲ ነው። ናቲ በመጨረሻ እንግዲህ ከሱ እጅ ቢገባም ያው ዞሮ ዞሮ ማግኘታቸው አይቀርም። እየተዳረሱበት ነው። ለራሱም መቀበሪያ ጉድጓድ እየቆፈረ ነው። መስፍን የተባለው ጉድ ማለት ነው። አይደለም ናቲን የትም ሊያመልጠው አይችልም። ምክንያቱም እንግዲህ መስፍን ወደ ውጭ ለመሄድ እንኳን ፕሮሰሱ ሁሉ ነገር በንስር አይን ገብታችሁ ያላያችሁ ገብታችሁ ማየት ትችላላችሁ። ከንስር አይን እጅ ገብቷል ማለት ነው። ወደ ውጭ የሚሄድበት ሁሉ ነገር ወረቀት ምናምን ይሄ ትርኪ ምርኪ የተባለው ነገር ከልዑል እጅ ገብቷል። ስለዚህ የትም ቦታ ሊያመልጥ አይችልም ማለት ነው። ይሄ ሰውዬ እንዴት አይነት ሌባና አጭበርባሪ እንደሆነ ሲጀመር እውነትን ከያዛችሁ በየትኛውም መንገድ ብትሄዱ እውነት ያሸንፋል። እንደ መስፍን አይነቱ ወራዳ ደግሞ ጉድጓድ ሲቆፍር እድሜ ልኩን ይኖራል ማለት ነው። እውነትን ይዛችሁ ከተራመዳችሁ በየትኛውም መንገድ ስትሄዱ እውነት ሁልጊዜም እውነት ናት። ሰውየው አሁን የሚሄድበት በሚገባበት አጥቷል። የሚገባበት የሚይዘው የሚቆፍረው አጥቷል። በቃ ሌባ ወራዳ ከሱ ጋር የሚሰሩት ሁሉ እያንዳንዱ የስራው ማግኘት አለበት። በሰው ላብ ቁጭ ብለው እየበሉ የለመዱ ሰዎች አሁን እውነቱ ሲወጣባቸው ከኛ በላይ ወንድ የለም እያሉ በጥይት በማስፈራራት ቤታቸውን በመቃየር ምስኪን ምንም በማያውቁት ቤት እየሄዱ እየተደበቁ አሁን ይሄ ጸበል የሚያስጠምቀው ልጅ እውነት በአንዳንድ በኩል ያሳዝናችኋል። ምንም በማያውቀው ነገር እሱ አያውቅም። ይሄኛው እንደውም መቀጣት ያለበት ይሄኛው ቀዩ ልጅ ነው። በጣም የተቅለበለበ ቅልብልብ። አሁን ራሱ እውነቱን እንኳን እየተናገረ ሊያምን ራሱ አልቻለም። ሊያምን ራሱ አልቻለም። እንዴት አይነት ወራዳ ነው ሲጀመር ልጅ! የሰው ወራዳ! ኧረ ጉድ! ጉድና ምን እያደር ምን ይላል አላ። በጣም አስቸጋሪ ነው። እግዚአብሔር ልቦና ይስጣችሁ። እንደዚህ አይነት ስራ የሚሰሩ ሰዎች ልቦና ይስጣችሁ። የእውነት የሰው ልጅ እየተሰቃየ የሰው ልጅ በማያውቀው እንትን በንብረቱ እንደዚህ እየተሰቃየ እያዩ ገንዘብ ብቻ ስላላቸው በፈለጉበት ያራምዳሉ፣ በፈለጉበት ያግታሉ፣ በፈለጉበት። እሱ ማን ስለሆነ ነው? አሁን የመጨረሻው ቀን ደርሷል። የመስፍን ቀን ናቲም በቅርብ እንደሚገኝ ታያላችሁ። አሁን ቢያመልጣችሁ ራሱ ያገኙታል፣ ጀግናዎቹ ያገኙታል። ይብላኝለት ለሱ የሚያሳድደው በገባበት እየገቡ እያሳደዱት ነው። ስለዚህ አሁን ደግሞ የት ይዞት እንደሚሄድ እናያለን። እኔ በጣም የገረመኝ ነገር ባለፈው ሳምንት ሳምንት መቼ ሆነው 3 ቀን ነው 4 ቀን ወንድሜ ከመስፍን ጋር ይሰራል ያለው ልጅ እሱ በጣም አጭበርብሯል። ከመስፍን እጅ ነው ብሎ እያወዛገባቸው የነበረው
እሱ ልጅ እንደ እውነት እሱን ራሱ ይዘው ራሱ ሲኦል ማስገባት ነው። ልጁ አምልጧል ኦሬዲ። ያኛው ግን ሲጠየቅ አላመለጠም። ብር ከፍለውኝ ከመስፍን ጋር ነው ብሎ እንደዛ እንትን ሲል ነበር። ይሄ ሁሉ የመስፍን ስራ እኮ ነው ጎበዝ። አረ በስመ አብ! ልጁ እንዳመለጠ እርግጠኛ ነበር። እውነት አምልጧል ናቲ። ትልቋ ሴትዮም እናታችን ቤታቸው አስጠግተው ምናምን እንትን ያሉትም እሳቸውም አልዋሹም፣ እውነት ነበረ። ግን እንዲዘናጉ ያደረጋቸው ማን ነው? ያ ሌባ የሆነ ልጅ አላመለጠም ብሎ የተናገረው ልጅ። ያው እነሱ ግን ምንም ቢሆን ምንም እውነቱን ስለሚያውቁ እየተጠባበቁት ነበረ። ለትንሽ ነበር ያመለጣቸው፣ እጃቸው ሊገባ ነበር። ያው በየት እንደመጣ መስፍን፣ ይሄ ጉድ የተባለ ሰውዬ እሱ ባይመጣ እስካሁን ድረስ ናቲ ከነሱ እጅ ላይ ይሆን ነበር። ያው እንግዲህ እግዚአብሔር አልፈቀደም፣ ለበጎ ነው እንግዲህ። አሁንም ይገኛል ልጁ። ሲጀመር በጣም አይምሮውን አዝጎታል። እጁ በሰንሰለት ታስሮ ነው ያለው ምስኪን። በገዛ በእናት በአባቱ ንብረት እንደዚህ። አቤቱ ጌታ ሆይ እግዚአብሔር ይስረው ይስጠው። እንደው ቢገኝ ራሱ ይድናል። ልክ እንደ ማሌት። አሁን ማሌት ትንሽ ከበፊቱ አሁን እያገገመች ነው። እሷ እንኳን በሴትነቷ ተጫውተውባት ስታሳዝን፣ የእውነት ስታወራ እኮ አንጀት ነው የምትበላው። በጣም 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 ነው የምታሳዝናቸው። የገባው የወጣው ወንድ እየተጫወተባት፣ ጠብቁ የተባሉት መስፍን የተባለው ሲጫወትባት፣ በሴትነቷ በጣም ብዙ ስቃይ ነው ያየችው። እሷም ወንድሟም እንደዛው ነው። በቃ ብቻ እሱም ተገንቶ እንደሷ ቢያንስ አንድ ላይ ሆነው እንኳን ጸበል ገብተው ያገግማሉ። እግዚአብሔር ህይወታቸው ካለ ማመስገን ነው። ለማንኛውም ጋይዝ የዛሬው ቪዲዮ ይህን ይመስል ነበረ። ከተመቻችሁ ቪዲዮ ስትገቡ ሁላችሁም ላይክ ያደረጋችሁ ጀምሮ ለምታበረታቱ ደግሞ እህቶች ወንድሞች ከልብ ነው የማመሰግነው። ሰላም ፍቅር ተመኘሁላችሁ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ወዳችኋለን፣ እናከብራችኋለን። ፕሊዝ ስትገቡ ላይክ አድርጉ ጋይስ፣ ምንም አትከፍሉም። ላይክ አድርጉ። ባይ ባይ።